ሰላም ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ዛሬም እንደ ሁልጊዜው አንድ ቶፒክ ይዤላችሁ ቀርቤያለሁ። ቶፒኩ ስለ አክቲቭ ኤንድ ፓሲቭ ቮይስ ነው። ከዛ በፊት ግን እንደተለመደው ይህን ቻናል ላይክ፣ ሳብስክራይብ ኤንድ ሼር አድርጉት። ወደ ፕሮግራማችን ከመሄዳችን በፊት ስለ አክቲቭ ኤንድ ፓሲቭ ቮይስ ምን ያህል ታውቃላችሁ? ከአሁን በፊት የራሳችሁን ገምቱ። አክቲቭ ኤንድ ፓሲቭ ማለት ምን ማለት ነው? መቼ እንጠቀማለን? እንዴት እንጠቀማለን? የሚሉትን ዛሬ እነሱ እናያለን ከተወሰኑ ጥያቄዎች ጋር እንዲሁ መጨረሻ ላይ ደግሞ ራሳችሁ የምትፈትሹበት ጥያቄዎች አሉ። እነሱን በደንብ አይታችሁ በደንብ አጤናችሁ ራሳችሁን ፈትሹ። ከፕሮግራም ጋር አግኝቼ ተስፋ ነኝ። መልካም ቆይታ። ዋት ኢዝ አክቲቭ ኤንድ ፓሲቭ ቮይስ ኢን እንግሊሽ? እንግሊሽ ግራመር ቮይስ ሪፈርስ ቱ ዘ ፎርም ኦፍ ኤ ቨርብ ዛት ሾውስ whether the subject of the sentence performs the action or receives the action ይላል። አየው ምንድን ነው? አሁን ቮይስ ኦፍ ሪፈርስ ምንድን ነው? ፎርም ኦፍ ቨርብ ነው። ዛት ሾውስ ዋት ዌዘር ሳብጀክት ኦፍ ሴንቴንስ ፐርፎርምስ ዘ አክሽን ኦር ሪሲቭስ ዘ አክሽን። አሁን አክሽኑ ሪሲቭ ያደረገው ሳብጀክቱ ነው ወይስ ፐርፎርም ያደረገው ሳብጀክቱ ነው የሚለውን ነው የሚነግረን። ለምሳሌ ሁለት አይነት ቮይሶች አሉ፣ አክቲቭ ኤንድ ፓሲቭ ቮይስ ማለት ነው። አክቲቭ ቮይስ ምንድን ነው? ዘ አክቲቭ ቮይስ ዘ ሳብጀክት ኦፍ ዘ ሴንቴንስ ፐርፎርምስ ዘ አክሽን ኦፍ ዘ ቨርብ ኢት ክሬትስ ዳይሬክት ክሊር ኤንድ ኦፍትን ሞር ዳይናሚክ ኤክስፕሬሽንስ። አሁን በዚህ ቮይስ ጊዜ ማለት ነው ምንድን ነው የሚሆን? ዘ ሳብጀክት ኦፍ ዘ ሴንቴንስ ፐርፎርምስ ዘ አክሽን ኦፍ ዘ ቨርብ። ድርጊት የሚወስደው ማን ነው? ሳብጀክቱ ነው በዚህ ጊዜ ማለት ነው። ድርጊቱ የሚፈጸምበት ባለቤቱ ድርጊቱ የሚከናወን በማን ላይ ነው? በሳብጀክቱ ላይ ማለት ነው። ማለት ሪሲቨሩ ማን ነው? ሳብጀክቱ ነው ማለት በአክቲቭ ቮይስ ጊዜ ማለት ነው። ስትራክቸሩ ምን ይመስላል? ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው። ኤግዛምፕል ዘ ዶግ ኪስድ ዘ ካት ይላል። አሁን እዚህ ጋር ሳብጀክት ማን ነው? ዶግ ነው። ኪስድ ቨርብ ነው። ዘ ካት ኢዝ ኦብጀክት ነው። ዘ ዶግ ኢዝ ዘ ሳብጀክት ኤንድ ፐርፎርምስ ዘ አክሽን ኦፍ ቺዚንግ። አሁን እዚህ ጋር ድርጊቱን የፈጸመው ማን ነው? ሳብጀክቱ ዘ ዶግ የሚለው ነው። ፕሮሰስ ያደረገ ቺዚንግ ወር የነቀሰ ማለት ነው። ሺ ሮት ኤ ሌተር ይላል። ሺ ኢዝ ዘ ሳብጀክት ኤንድ ፐርፎርምስ ዘ አክሽን ኦፍ ራይቲንግ። አሁን እዚህ ጋር ሺ ኢዝ ሮት ኤ ሌተር፣ ሺ ሮት ኤ ሌተር ይላል። የጻፈች ማለት እሷ ናት ማለት ሺ ሳብጀክቱ ነው። እዚህ ጋር ፐርፎርም እያደረገ ያላችሁ ነው። ሼፍ ፕሪፐርስ ኢች ሜል ዊዝ ላቪንግ ኬር ይላል። ይህም ትምህርት ነው። ዘ ኬ ካራክተርስ ኦፍ አክቲቭ ቮይስ ይላል። ዘ ዶር ኦፍ ዘ አክሽን ኢዝ ኢንፋሳይዝድ ነው። ዘ ሴንቴንስስ አር ጀነራሊ ሞር ኮንሽስ ኤንድ ዳይሬክት። ኢት ኢዝ ኦፍትን ፐርፎርምድ ኢን ሞስት ራይቲንግ ፎር ኢትስ ክላሪቲ ኤንድ ስትሬት ፎርዋርድ ይመስላል። ሁለተኛው ፓሲቭ ቮይስ ነው። ዘ ፓሲቭ ቮይስ ዘ ሳብጀክት ኦፍ ዘ ሴንቴንስ ሪሲቭስ ዘ አክሽን ኦፍ ዘ ቨርብ። አሁን እዚህ ቅድም ምንድን ነው በጣም ፐርፎርም ነበር የሚያደርገው፣ አሁን ደግሞ ሪሲቭ ይቀበላል ማለት ነው። ድርጊቱ በሱ ላይ ይከናወናል። ቅድም እራሱ ነበር የሚያከናውን፣ አሁን ደግሞ በሱ ላይ የሚከናወን። ዘ ፎከስ ኢዝ ኦን ዘ አክሽን ኢትሰልፍ ኦር ዘ ሪሲፒየንት ኦፍ ዘ አክሽን ነው ራዘር ዛን ዘ ፐርፎርመር ኦፍ ዘ አክሽን። ስትራክቸሩ ሳብጀክት ፕላስ ፎርም ኦፍ ቱ ቢ ፕላስ ፓስት ፓርቲሲፕል ወይም ሜን ቨርቡ ፕላስ ኦፕሽናል ነው ባይ ፕላስ ዶር ኦፍ ዘ አክሽን ስትራክቸሩ ነው። ዘ ካት ዋዝ ኪስድ ባይ ዘ ዶግ ይላል። ዘ ካት ዋዝ ኪስድ ባይ ዘ ዶግ። አየህ አሁን እዚህ ጋር ዘ ካት ተነክሳለች ድመቷ በውሻ። ሪሲቭ ሳብጀክቱ አሁን እዚህ ጋር ምን አለ? ድርጊት ተፈጽሞበታል ማለት ሪሲቪንግ ነው ተደርጓል ማለት። ዘ ካት ኢዝ ዘ ሳብጀክት ኤንድ ሪሲቭስ ዘ አክሽን ኦፍ ቢንግ ኪስድ። ኤ ሌተር ዋዝ ራይትን ባይ ሃር ይላል። ኤ ሌተር ኢዝ ዘ ሳብጀክት ኤንድ ሪሲቭስ ዘ አክሽን ኦፍ ቢንግ ራይትን። ኢች ሜል ኢዝ ፕሪፔርድ ዊዝ ላቪንግ ኬር ባይ ዘ አዋርድ ዊንግ ኦፍ ሼፍ ይላል። ኢች ሜል ኢዝ ዘ ሳብጀክት ኤንድ ሪሲቭስ ዘ አክሽን ኦፍ ቢንግ አክቲቭ ሴንቴንስ ቢካምስ ዘ ኦብጀክት ኦፍ ዘ ፓሲቭ ሴንቴንስ ኦር ቮይስ ነው የሚሆነው። ብዙ ጊዜ ይህን መለየት ይቻላል። አክቲቭ ወደ ፓሲቭ በምቀይርበት ሰዓት ማለት ነው። ኪ ካራክተሪስቲክስ ኦፍ ዘ ፓሲቭ ቮይስ ይላል። ዘ ሪሲቨር ኦፍ ዘ አክሽን ኢዝ emphasized or the door is unknown or less important ነው። it always use what a form of auxiliary verb to be auxiliary verb ይጠቀማል። ለምሳሌ is am are was were being followed by the past particle of the main verb ወይ verb 3 ይጠቀማል። it can sometimes make sense longer and less direct ይላል።
the by phrase is optional and is used to mention the do of the action if it is relevant ይላል። while to use which ways ይላል። while active voice is generally preferred for its clarity and directness. Passive voice has its uses ይላል። use passive voice passive voice ደግሞ መች እንጠቀማለን ነው the door of action is unknown or unimportant ከሆነ የሚመስለው ነው። the window was broken ይላል። አየህ the window was broken አሁን ግን ጊዜ unknown ማን እንደሰበረ አይታወቅም። broken እዚያ በር ስላለ ወዝ አለ ለምሳሌ the window was broken by ከበደ ያልቅም ግን ችግር የለም። you want to emphasize the action or receipt of the action ይላል። the thousands of are killed on our roads every year ይላል። you want to avoid assigning blame or responsibility mistakes were made ይላል። ማን እንዳወሰደው ሚስቴክ በማን እንደተፈጸመ ግዴለሽ ነገር ማለት ነው። ኢንሳማሪ ጠቅለል ስናደርገው አክቲቭ ቮይስ ሳብጀክት ፐርፎርምስ አክሽን ይልህ ዳይሬክት ኮንሽስ ነው። ፓሲቭ ቮይስ ሳብጀክት ሪሊዝ ዘ አክሽን ፎከስ ኦን ዘ አክሽን ኦር ሪሲቪንግ ነው። ኦፍትን ዩዝድ ዌን ዘ ዶር ኢዝ አንኖን ኦር ውድ የዚህ ቻናል ተከታታዮች ስለ ዴፊኒሽን ኦፍ አክቲቭ ኤንድ ፓሲቭ ከብዙ በጥቂቱ ያላየን፣ አሁን ደግሞ ጥያቄዎችን ከነመልሶቻቸው ጋር ማብራሪያ እስኪ የተወሰኑ እንይና questions with explanation ስላል identify the sentence written in passive voice የሚከተለው ሴንቴንስ ውስጥ በፓሲቭ ቮይስ ሲጻፍ የትኛው ነው? the dog chased the cat ይላል። the teacher praised the student. the cake was packed by my mother ይላል። the children played football። አሁን እዚያ ብዙ ጊዜ by phrase የሚጠቀማል ተብሏል። ባክድ ራሱ ቨርብ ሲል ነው። ስለዚህ choose C the correct answer is C the cake was packed by my mother ይላል። passive voice they typically use the form of verb to be ነው። ከላይ እንዳየነው is am are was were ቢን ነው followed by the past participle of the main verb ስለሆነ ማለት ነው። the door of the action is often deals with by የሚጠቀማል ነው የሚለው። ስለዚህ the answer is C. let's break down each option ይላል። ሌሎች ለምን እንዳልሆን እንመልከት። dog chased the cat ይላል። ይሄ አክቲቭ ቮይስ ነው። subject the dog performs the action of chased the teacher praised the student ይላል። active voice the subject the teacher performs the action of praised the cake was packed by my mother. passive voice the subject the cake receives the action of was packed. we see was or a form of to be and packed past participle ነው። the door my mother is introduced with by the children played football ይላል። active voice ነው። subject the children performs the action of played ይላል። ሌላው ጥያቄ which of the following sentence is in the active voice ነው። በቅድሙ ተቃራኒ ማለት ነው። the book was read by አሁን ይሄ በፍሬዝ አለው the dog chased the cat ይላል። letter was written by ስለዚህ choose C አሁንም the correct answer is C the dog chased the cat ይላል። active voice sentence have the subject performing the action of the verb ነው። the structure is typical subject plus verb plus object subject plus the dog ይላል plus verb just the cat object ነው። let's look at each option ለምን እንዳልሆነ እንመልከት። the book was read by ሳራን ይላል። passive voice ነው። the book is subject and receives the action was read ነው። it uses a form of to be plus past participle ነው። was read የሚለው ማለት ነው። the cake was packed by packed from passive voice ነው። the cake is the subject and receives the action was packed. it uses a form of to be plus past participle ነው። the dog chased the cat active voice ነው። the dog is the subject and performs the action chased. the action is directly processed from the subject ነው። D the letter was written by John ይላል። passive voice the letter is the subject and receives the action was written it is the form of to be plus past participle. ሶስተኛ ጥያቄ choose the correct passive voice of he has finished the work ይላል። አሁን እዚህ ጋር he has finished the work ነው የሚለው ያለ እዚህ ጋር has finished the work ይላል። ስለዚህ ማነው ነው the correct passive form the work is finished by him the work has finished by him
ዘ ወርክ ሃዝ ቢን ፊኒሽድ ባይ ዘም ሂም ዘ ወርክ ዋዝ ፊኒሽድ ባይ ሂም ይላል እዚህ ጋር። ዘ ኩሬክት አንሰር ኢዝ ሲ ዘ ወርክ ሃዝ ቢን ፊኒሽድ ባይ ሂም። ምክንያቱም እዚህ ጋር ቨርብ ሃዝ ስለሚሆን ሃዝን በዚህ ታስከትላለህ ማለት ነው። ስለዚህ ማን ነው ዘ ወርክ ሃዝ ቢን ፊኒሽድ ባይ ሂም። ትራንስፈር አን አክቲቭ ቮይስ ሴንቴንስ ኢንቱ ዘ ፓሲቭ ቮይስ ዩ ኒድ ቱ ኮንሲደር ዘ ኦሪጂናል ቴንስ ኦፍ ዘ ቨርብ። ኦሪጂናል ቴንስ ሂ ሃዝ ፊኒሽድ ዘ ወርክ ኢዝ ኢን ፕሬዘንት ፐርፌክት ቴንስ ነው። When converting present perfect active to passive, the structure is object of active sentence plus has or have plus been plus past participle of verb plus agent ማለት ነው። በዚህ ፎርም ስለሚሆን let's break down the options ይላል። the work is finished by him ይላል። this use is finished which is the present simple passive ነው። this changes the tense form the original. the work has finished by him ይላል። this is grammatically incorrect. the work has finished has been እዚህ ጋር ቢን ያስፈልገዋል። has finished is active voice it implies the work itself performs the action of finishing which doesn't make sense ይላል። the work has been finished by him. This correctly follows the present perfect passive structure. the work ይላል new subject or original object ነው plus has been form of to be ነው matching this tense plus finished past participle plus him. D. The work has finished by him. This uses was finished, which is the past simple passive one. This also changes the tense form, the original present perfect. አራተኛው ጥያቄ to change an active voice sentence to passive voice, you typically use the form of the verb to be and the blank. Present participle, past participle, and no past participle. The definition the answer is past participle. When converting an active voice sentence to passive voice, the structure requires a form of the verb to be. Example is, are, was, were, has been, will be. The past participle of the main verb. Example written, eaten, ይጠቀማል ማለት ነው። ኤግዛምፕል አክቲቭ ሺ ራይትስ ኤ ሌተር ይላል። ፓሲቭ ኤ ሌተር ኢዝ ሪትን ይባላል። ስለዚህ ኢዝ ፎርም ኦፍ ቱ ነው። ራይትን ፓሲቭ ወይም ዛዘር ኦፕሽን ይችላል። ላይቭ ለምን እንዳልሆነ እንመልከት። ፕሬዘንት ፓርቲሲፕል አይኒጅ ፎርም ነው። ፕሮግሬሲቭ ቴንስ ነው። ኤግዛምፕል ኢዝ ራይቲንግ ኖት ፓሲቭ ቮይስ። ኢንፊኒቲቭ ቱ ፕለስ ቨርብ ፊውቸር ፓሲቭ። ኤግዛምፕል ዊል ቢ ራይቲንግ በት ኖት ፓሲቭ ኮንስትራክሽን ጌት ፎርም ሲምፕል ቨርብ ኮሬክት ፓሲቭ ኦልዌይስ ዩዝ ዘ ፓስት ፓርቲሲፕል ነው። ውድ ተከታታዮች ስለ ዴፊኒሽን ኤንድ ኦፍ አክቲቭ ኤንድ ፓሲቭ ሴንቴንስ ከተወሰኑ ጥያቄዎች ጋር ማብራሪያዎችን ያህል አይተናል። እንግዲህ እናንተ ምን ያህል እንደተረዳችሁ ምን ያህል እንደገባችሁ ራሳችሁ የምትፈትሹበት ጥያቄዎች ደግሞ ቀጣይ 5 ጥያቄዎች አሉ። ኤክሰርሳይዝ ዩርሰልፍ ይላል። ለሁሉም ጥያቄዎች መልሳቸው ከታች አለ። እናንተ ግን በደንብ የላይኛውን ዴፊኒሽን አንደርስታንድ ካደረጋችሁ በኋላ ራሳችሁን ፈትሹ። ጥያቄዎችን ላንብብላችሁ። የመጀመሪያው ጥያቄ which of the following sentence is in the active voice ይላል። The ball was kicked by the boy. The boy kicked the ball. The ball was being kicked by the boy. The ball flew. ሁለተኛው in the passive voice sentence the object of active voice sentence becomes the blank ይላል። direct object, indirect object, subject, verb ይላል። which sentence puts the emphasis on the action rather than perform of the action ይላል። which sentence puts the emphasis on the action rather than perform of the action ይላል። አሪፍ ጥያቄ ናት ብዬ አስባለሁ። The artist painted a beautiful portrait. A beautiful portrait was painted by the artist. The artist is painting. Painting is an art form. አራተኛው ጥያቄ the sentence the research was conducted by Dr. Smith ይላል። ሴንቴንሱ is in the blank በምን ፎርም ነው? አክቲቭ ቮይስ ነው? ፓሲቭ ቮይስ ነው? ሳብጀክት ጃንክቲቭ ሜትር ነው? ኢምፐራቲቭ ሜትር ነው ነው የሚለው which sentence is in passive voice ይላል። እነዚህ ሴንቴንሶች አሉ። እነዚህ ውስጥ ፓሲቭ የሚሆነው she wrote a letter. A letter was written by her. They are building a house. He will sing a song. ለሁሉም ጥያቄዎች the answer to all questions are as follows ይላል። ስለዚህ ውድ የዚህ ቻናል ተከታታዮች
ዛሬ ስለ አክቲቭ ኤንድ ፓሲቭ ቮይስ ይዤላችሁ የቀረብኩት ቱቶር ይህን ይመስላል። እናንተ እንደተለመደው አስተያየት ኮሜንት ካላችሁ ተጨማሪ ሀሳብ መብራራት ያለበት ነገር ካለ እሱን ኮሜንት ላይ ጻፉልኝ፣ አብራራላችኋለሁ። ለዛሬው ግን በዚህ ልክ ይበቃናል። ይህን ቻናል ላይክ፣ ሳብስክራይብ ማድረጉን አትርሱ። አብራችሁ ስለቆያችሁ አመሰግናለሁ። ሰላም ሁኑ።